ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምፅ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እስር ቤት የማያወጡ ነው። እሺ ምንድነው ማድረግ ያለባቸው? አሁን ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቁጠር ትችላለህ። አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ ልጅ። እና እባካችሁ ውክልና የተሰጠክ ወኪል አቶ አህመዲን የሱፍ እባክህ ምላሽ ስጥ። በዋትሳፕ ቮይስ አስቀምጬ ልካለው፣ እስካሁን አልመለስክልኝም። እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን። ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ስጡን። በውስጥ ስናናግራችሁ የሚያናግረን አካል አላገኘንም። ስለዚህ እባካችሁ ምላሽ ስጡን። የሚገርም ነው። እስካሁን ድረስ ሀገር ቤት አልገባችም ማለት ነው። የለኢላ ጉዳይ በጣም ነው የሚያሳዝነው። ስንት አመቷ ገንዘብ እንኳን ተብሎ ከተዋጣላት እንግዲህ ስንት ጊዜዋ በጣም ነው የሚያሳዝነው። አሁን ላይ እንግዲህ ለኢላ በሞትና በህይወት መካከል ትገኛለች እየተባለ ነው። ልጅቷም ህይወቴ ግደሉኝና ልረፍ ልገላገል እያለች ተጠቅልላ ነው የምትገኘው። በሀጸኗም ሁሉ ኢንፌክሽን አድርጋ እየተባለ ነው። በጣም ነው የሚያሳዝነው። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ የለኢላን ጉዳይ መግቢያ ላይ ሀቢባ እንዳለችው በጣም ሰው የጠየቀኝ ትገኛለች። ግደሉኝና እረፉ፣ በቃ ግደሉኝ፣ አሁን ላይ መሞቴን መርጫለሁ ብላ ወስናለች ይባላል። እንግዲህ ግን ምድረ ኢትዮጵያ ከሀገር ከውጭ ያሉ ሁሉ ለእሷ ለ3 ቀን በቲክታክ ላይቭ ላይ ሲያዋጡላት እና ብዙ ነገር ሲያደርጉላት ነበር። እናም ይሄንን ተዋቶላት ገንዘቡ ሞልቷል ብለው ነበረ ሲያደርጉ የነበረው። እናም እስካሁን ድረስ ለቤተሰቦቿም ገብታ ይሆናል የሚል ነበረ ማለት ነው። አሁን ላይ እንግዲህ በሞትና በህይወት መካከል የምትገኘው ለኢላ ግደሉኝና እረፉ፣ እኔ ግደሉኝ እያለች ነው። ልትሞት ደርሳለች ተብሏል። እንግዲህ ይሄንን የያዘው ሰው ዛሬ እንድናገር እየተባለ ነው። የእሷን ህግ የያዘ ማለት ነው። እንግዲህ እስካሁን ድረስ ምንም አገር ራሱ ቀርቶ እዚሁ ልትሞት ነው ማለት ነው። የምተባለውን የገንዘብ መጠን ተጠይቋል። ነገር ግን ገንዘቡም ተዋቶ ጨርሶ አሁን ላይ ግን እህታችን በሞትና በህይወት መካከል ይሄን ያክል አመት ታስራ፣ ሁለተኛ ደግሞ በገንዘብ ተቀይሮላት ሞቷን ወደ ገንዘብ ተቀይሮላት፣ ነገር ግን የመውጣቱ ነገር በጣም ነው። አሁን ላይ እሷ ልትሞት ደርሳለች ማለት ነው። በሞትና በህይወት መካከል የምትገኘው ለኢላ ግደሉኝና እረፉ ብላለይ ብላ ነው እንግዲህ እንዳስተላለፈችው። ኤምባሲዎች ይህንን ሰምተው መፍትሄ እንዲሰጧት ሁላቸውም ሸር ላይክ በማድረግ ቤተሰቦች ይድረስላት ማለት ነው። እውነት ለመናገር በጣም ነው የሚያሳዝነው። ምክንያቱም አሁን ላይ ሰው ስለሌላት ነው የሚከታተልላት እንጂ ያ ነገር ክንትን ካለ እንግዲህ ህፃን ልጅ ገላ ተብሎ ነው ያው ይህን ያክል አመት ታስራ እንግዲህ አሁን ላይ ደግሞ እድሜዋን ሁሉን ነገር ጨርሳ በእስር ቤት ደግሞ
ሞቷን በገንዘብ የተደርጎላት አሁን ላይ ግን ደግሞ ታማ ትገኛለች ማለት ነው። ሞቴን ነው የምፈልገው፣ ከፈለጋችሁ ግደሉኝና እንትን በሉ ብላ ወደ ሞት ጠይቃለች እንዲገሏት ማለት ነው። ነገር ግን እንግዲህ የዚህ ሀገር መንግስት በገንዘብ እንደሆነላት ተቀይሮ ነበር፣ ገንዘቡም ተዋቶላት አልቆ ነበር። ነገር ግን አሁን ላይ ያለችበት የኔ እናት ሁኔታ በጣም ያሳዝናል። በእውነት ወጥቶ ከመቅረት ይጠብቀን። ተመልከቱ፣ በእንትን እንኳን ሆኖላት አሁን ላይ ያለችበትን እሰቡት። እንግዲህ እስር ቤት ከህፃንነቷ ጀምራ ስንት አመት ታስራ አሁን ላይ ደግሞ ያ እንኳን በገንዘብ ሆኖላታል ብዙ አመት ታስራለች ተብሎ ተወስኖላት ከዚህ እንኳን እስካሁን አልወጣችም ማለት ነው። ምክንያቱም የሚከታተልላት ሰው የያዘው እንግዲህ ሰው ይናገር ተብለው ጥያቄ አቅርበውታል። እንግዲህ መልሱን ምን እንደሚሰጥ ተከታትለን ይዘን እንመጣለን ማለት ነው። በጣም ነው ግን የሚያሳዝነው በእውነት ይህ እንኳን ገንዘቡ ከተዋጣላት ስንት አመቱ ልትለቀቅ ነው ብለው እንደውም አንዳንድ ዩቱበሮች ወደ ሀገር ገባች ሄደች፣ ዛሬ በረራዋ ነው ዛሬ እንደዛ ብለው ራሱ የውሸት እንትን ሰርተው ነበር ማለት ነው። እናም እንግዲህ ልጅቷ በዚህ አይነት ሁኔታ ትገኛለች ታማ ተጠቅልላ በቃ ንጽህናዋ ሁሉ እንትን እያለ ነው እያሉ ነው ማለት ነው። በጣም ነው የሚያሳዝነው ጭንቀቱ። ስንት አመት አስባችሁታል? ሁለተኛ ደግሞ ደስ ብሏት ልትወጭ ነው ሁሉም ሞትሽ ወደ ገንዘብ ተቀይሯል ተብላ ተስፋ ተሰታ አሁን ላይ ደግሞ ልትሞት በዚህ ደረጃ ስትገኝ በጣም ነው የሚያሳዝነው በእውነት። እና እንግዲህ እህታችንን ፈጣሪ በህይወት አትርፏት ለሀገሯ ያብቃት ማለት ነው። ህግ አካል የያዘውም እንግዲህ ኤምባሲ መልስ እንዲሰጥ እየተባለ ህብረተሰቡ እየጠየቀ ነው ያለውን ነገር ማለት ነው። በጣም ነው የሚያሳዝነው እህታችንን እንግዲህ ፈጣሪ ድረስላት። በጣም ነው ያሳዘነች ማለት ነው። እና እንግዲህ ለኢላ ጉዳይ ይህን ይመስላል። በሞትና በህይወት ውስጥ ትገኛለች። እሷም ግን ሞቷን መርጣለች። ግደሉኝ እያለች ልመና ናት። ከዚህ ሁሉ ስቃይ ልሙት እያለኝ ነው። ይሄን ያክል አመት ታስራ ይሄን ያክል ደግሞ ተስፋ ተሰታ ራሱ ተመልከቱ ማለት ነው። እና ሁላችሁም ድምጽ ሆኑ ማለት ነው። እውነት ለመናገር በጣም ነው። በባለፈው አመት ነበረ እንደዚህ እንትን ሲባልና ተረስታ አሁን ላይ እንግዲህ ስትታመም የተናገረችውን ነው እንግዲህ ወደ ሚዲያ ይዘው መጥተው የተናገሩት ማለት ነው። ፈጣሪ ድረስላት። እውነት ለመናገር በጣም ተሰቃይታለች። እድሜዋን እንግዲህ ሁሉ እስር ቤት ያን ሁሉ ታስረሻል ተብሎ እንኳን እንትን የተባለችበት ማለት ነው። ይሄን ያክል አመት ታስራም ወደ ገንዘብም ተቀይሮላት የነበረው እና ፈጣሪ ባላችሁበት ይጠብቃችሁ። ስትሰሩም እንግዲህ ፈጣሪ ራሳችሁን ጠብቃችሁ ማለት ነው። እንግዲህ ይች ልጅ ህፃን ልጅ ገለሻል ተብላ ነው እንግዲህ ሙቶባት ያው እጇ ላይ ስለሞተ በዚያ ነው እንትን የተባለችው ማለት ነው። ይሄን ያክል አመት ታስራ ሁለተኛ ደግሞ ይሄው በዚህ ውስጥ የምትገኘው ማለት ነው። እና ፈጣሪ ድረስላት። እውነት ለመናገር በጣም ነው። እኛ እንኳን ከሰማነው ስንት ጊዜ ያኔ ቲክቶክ ላይ ስንት ነገር ሲያደርጉና ገንዘቡም ተዋቶላት ብዙ ነገር ነበረ እንትን የተባለው ሀገር ገብታ ነበር የመሰለኝ እኔ ራሱ ማለት ነው። ትናንት እንትን ሲሉ ያየሁትና እንግዲህ ይህን ይመስላል።